ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ውድ የስፖርት አፍቃሪያን በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ እያደመጣችሁን ላላችሁ ለሁላችሁም ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ። ዛሬም እንደቀድሞ ሁሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ከናንተ የሚጠበቀው ቪዲዮን በላይክ መጀመር ብቻ ነው። ሐሳብና አስተያየቶቻችሁንም ጻፉልኝ። ቀጥታ ወደ ስፖርታዊ መረጃዎች ተሻገር በአጫጭር የስፖርት መረጃዎች ጀምራለሁ። ደጋፊዎች የሮናልዶ መስሏቸው ሌላ ሰርግ ታድመው ነበር ተብሏል። መረጃውን ሪካርዶ ፖርቹጋል ዘግቦታል። ክርስቲያኖ ሮናልዶና ጆርጂና በዛሬው ዕለት የጋብቻ ስነ ስርዓታቸውን በማዴራ እንደሚያደርጉ ሲዘገብ ነበር። ይሁን እንጂ ተጋቢዎቹ የሰርግ ስነ ስርዓቱ በዛሬው ዕለት ስለመደረጉ በይፋ ምንም ያሉት ነገር አልነበረም። ዜናውን ያነበቡ በርካታ ደጋፊዎችም ግን የሰርግ ስነ ስርዓቱ ይካሄድበታል ተብሎ ወደ ተነገረው ቤተ ክርስቲያን አቅንተው ነበር። ደጋፊዎቹ ውጪ ላይ ሮናልዶና ጆርጂናን ለመመልከትም ሲጠብቁ ሙሽሮቹ ሌሎች የአካባቢው ጥንዶች ሆነው ተገኝተዋል። ደጋፊዎቹ ቤተ ክርስቲያን ውስጥ የሚደረገው የሰርግ ስነ ስርዓት የክርስቲያኖ ሮናልዶ መስሏቸው እንደነበረ ተገልጿል። አንድ የሰርጉ ተካፋይም እንዲህ ብሏል። ይሄ ሁሉ ሰው ሮናልዶ ያለ ጸጥታ ጥበቃ እዚህ ይጋባል ብሎ ማሰቡ አስደንቆኛል ሲል ተደምጧል። መረጃውን ሪካርዶ ፖርቹጋል ዘግቦታል። ከወጣት አሰልጣኞች የማሪስካ አድናቂ ነኝ። ፔፕ ጋርዲዮላ ስፔናዊ ታላቅ አሰልጣኝ ፔፕ ጋርዲዮላ ዮሃን ክራይፍ ትልቅ አሻራ እንዳሳረፈበት ተናግሯል። የኔ እውነተኛ አነሳሽ ዮሃን ክራይፍ ነው ያለው ፔፕ ጋርዲዮላ ለ6 ዓመታት አሰልጥኖኛል ብሏል። አክሎም ዮሃን ክራይፍ ስለ እግር ኳስ ያለኝን አመለካከት ሙሉ ለሙሉ ቀይሮታል ሲል ገልጿል። አሁን ካሉ ወጣት አሰልጣኞች የማን አድናቂ እንደሆነ የተጠየቀውም ፔፕ ጋርዲዮላ የኤንዞ ማሪስካ ሲል ምላሽ ሰጥቷል። በሌላ መረጃ ኤንዞ ማሪስካ የራሳቸውን አምበል የሾማሉ ተብሏል። አዲሱ የማንቸስተር ሲቲ ዋና አሰልጣኝ ኤንዞ ማሪስካ የራሳቸውን አምበል እንደሚመርጡ ተገልጿል። ይህንም ተከትሎ ቀጣይ የውድድር ዘመን ሩበን ዲያዝ የቡድኑ አምበል ሊሆን እንደሚችል ተነግሯል። አሰልጣኙ ከቡድኑ አምበሎች መካከል እንግሊዛዊ ተጫዋች እንዲኖር እንደሚፈልጉ ተነግሯል። የማንቸስተር ሲቲው አምበል በርናንዶ ሲልቫ ክለቡን መልቀቁ አይዘነጋም ሲል ይህንን መረጃ ሚረር ስፖርት ዘግቦታል። በሌላ መረጃ ማንቸስተር ዩናይትድ ከዴቪድ ራውም ተወካዮች ጋር የመጀመሪያ ደረጃ ንግግሮችን ማድረጉ ተሰምቷል። የ28 ዓመቱ ተጫዋች በላይፕዚግ የ1 ዓመት ኮንትራት ብቻ የቀረው ሲሆን የውል ማፍረሻውም ወደ 34 ሚሊዮን ፓውንድ ይጠጋል ተብሏል። ሆኖም እስካሁን ድረስ ወደ ላቀ ደረጃ የደረሰ ነገር የለም ሲል ይሄንን መረጃ ሜን ስፖርት ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ የማንቸስተር ዩናይትዱ ታዳጊ ተጫዋች ጄደን ካማሰን ሊሸጥ ይችላል እየተባለ ነው። የማንቸስተር ዩናይትዱ ወጣት ፉልባክ ጄደን ካማሰን በተለያዩ ክለቦች የዝውውር ራዳር ውስጥ መግባቱ ተገልጿል። ወጣቱን ፉልባክ ከሚፈልጉት ክለቦች መካከልም በዋነኛነት ሳውዛምፕተን ሲሆን ተጫዋቹን በቋሚ ዝውውር ማስፈረም እንደሚፈልግ ተገልጿል። በተጨማሪም በፕሪስቶን ኖርዝ ኢንድ፣ ብላክበርን ሮቨርስ፣ ብሪስቶል ሲቲ እና ሼፊልድ ዌንስዴ ተጫዋቹን በውሰት ማስፈረም እንደሚፈልጉ ተገልጿል። የዩናይትድ ሰዎች ተጫዋቹን ለመሸጥ በሩን ክፍት ሊያደርጉ እንደሚችሉ ሲገለጽ እስከ ጥር ወር ድረስ በክለቡ ይቆያል ተብሎ ይጠበቃል ሲል ይህንን መረጃ ሳይመን ጆንስ ይፋ አድርጎታል። በተጨማሪም ከማንቸስተር ዩናይትድ ጋር በተያያዘ ጂሚ ካራገር የሰጠው አስተያየት ከፍተኛ ትችት እያስከተለበት ይገኛል ተብሏል። የቀድሞ የሊቨርፑል ተጫዋች ጂሚ ካራገር የማንቸስተር ዩናይትድን አዲሱን የዝውውር ስትራቴጂ የሚያወድስ አስተያየት መስጠቱ በዩናይትድ ደጋፊዎች ከፍተኛ ተቃውሞ አስከትሎበታል የተባለው ጂሚ ካራገር እንዲህ ብሏል። ዩናይትድ በእውነቱ የዝውውር መንገዱን ቀይሯል ያለው ካራገር ይህ ደግሞ አዎንታዊና የሚወደስ ለውጥ ነው ብሏል። ለዓመታት ትልቅ ስም ያላቸውን ተጫዋቾች ለማስፈረም ብቻ ይጨነቅ የነበረ ሲሆን አሁን ላይ ግን የሚያስፈልጋቸውን ዝውውር እያደረጉ ይገኛል ብሏል። ካራገር አክሎም አሁን አሰልጣኙ ከሚፈልገው አጫወት ጋር የሚስማሙ ተጫዋቾችን ማንቸስተር ዩናይትዶች እያስፈረሙ ይገኛል ብሏል። በተጨማሪም ካራገር ስኬታማ ቡድኖች በዚህ መልኩ ነው የሚገነቡት ከትልቅ ስም ያለው ተጫዋች ይልቅ ትክክለኛው ተጫዋች ላይ በማተኮር ሲል ጄሚ ካራገር አስተያየት ሰጥቶ ነበር። የማንቸስተር ዩናይትድ ደጋፊዎች የጄሚ ካራገር ሀሳብን አልወደዱትም ተብሏል። እናም ከፍተኛ ተቃውሞ እያስነሱበት ይገኛል ሲል ይህን መረጃ ሜን ስፖርት ዘግቦታል። የማንቸስተር ዩናይትድ ደጋፊዎችን ካበሳጩ ሁኔታዎች መካከል ሌላኛው ደግሞ ለእያንዳንዱ ዝውውር ሰበብ እየፈለጉ የሚገኙት እነ ዊልኮክስ ናቸው ተብሏል። ፋብሪዚዮ ሮማኖ አንድ መረጃ ይፋ አድርጓል። ፋብሪዚዮ ሮማኖ እንደገለጸው ከሆነም የዩናይትድ አመራሮች ካርሎስ ባሊባን ላለማስፈረም የገጠመውን ጉዳት እንደ ምክንያት እያቀረቡ ነው ብሏል። ዩናይትዶች እሱ በገጠመው ጉዳት
ሳቢያ እሱን ለማስፈረም እየተንቀሳቀሱ አይደለም ያለው ፋብሪዚዮ ሮማኖ ለነሱ የጉዳት እንደ ችግር ተወስዷል ብሏል። ፋብሪዚዮ ሮማኖ አክሎም ተጫዋቹ ካለፈው ክረምት ጀምሮ ክለቡን ማንቸስተር ዩናይትድ ለመቀላቀል ከፍተኛ ጥረት ያደረገ ይገኛል ተብሏል። በተጨማሪም ተጫዋቹ በግልጽ ወደ ዩናይትድ መቀላቀል የሚፈልግ ሲሆን የገጠመውም ጉዳት ብዙ ጊዜ ከሜዳ የማያረቀው በመሆኑ ችግር ነው ብዬ አላስብም ብሏል ፋብሪዚዮ ሮማኖ። እናም ለእያንዳንዱ ዝውውር ሰበብ እየፈለጉ ይገኛል የማንቸስተር ዩናይትድ አመራሮች ሲል ፋብሪዚዮ ሮማኖ ይህን መረጃ ይፋ አድርጎታል። የማንቸስተር ዩናይትድ ደጋፊዎችን እጅጉን እያበሳጩ የሚገኙት ነገሮች ምክንያታቸው የተባለው አንደኛው የካርሎስ ባሌባ የዝውውር ሁኔታ ነው። ተጫዋቹ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ከአምና ጀምሮ ሲያሳውቅ ነበር። ሌላኛው ደግሞ ጄሚ ካራገር የተናገረው ነገር ነው። ጄሚ ካራገር ትንንሽ ዝውውሮች እየተደረጉ ቢሆንም የማንቸስተር ዩናይትድ የዝውውር ስትራቴጂ ለክለቡ በጣም አስፈላጊ ሆኖ ተቀይሯል ብሏል። ነገር ግን የማንቸስተር ዩናይትድ ደጋፊዎች ግን ስቲል ነው አሁን ድረስ ትልልቅ ዝውውሮችን ይፈልጋሉ። ማንቸስተር ዩናይትድ ለዝውውር ከፍተኛ ገንዘብ እንዲያወጣ ይፈልጋሉ ሲል ይህንን መረጃ ሜን ስፖርት ይፋ አድርጎታል። ፋብሪዚዮ ሮማኖም ዩናይትድ ደጋፊዎችን ሐሳብ ደግፎ ለእያንዳንዱ ዝውውር ሰበብ እየፈለጉ የሚገኙት እነ ዊልኮክስ ሲል ስለ ካርሎስ ባሌባ አንድ መረጃ ለተከታዮቹ አጋርቷል። ማንቸስተር ዩናይትድ ተጫዋቾቹ ቀጥተኛ የደሞዝ ጭማሪ አያገኙም እየተባለ ነው። ከዚህ ቀደም የማንቸስተር ዩናይትድ ተጫዋቾች ክለቡ ወደ ቻምፒዮንስ ሊግ የሚመለስ ከሆነ 25% የደሞዝ ጭማሪ የሚያገኙ ሲሆን ይህ ህግ አሁን መቀየሩ ተገልጿል። አሁን ላይ ክለቡ ባወጣው አዲስ ህግ መሰረት ይህን የደሞዝ ጭማሪ ለማግኘት ተጫዋቾች ዩናይትድ በቻምፒዮንስ ሊግ ባልተሳተፈባቸው ሲዝኖች 60% ጨዋታዎች ላይ ቀጥተኛ ተሳትፎን ማድረግ ይጠበቅባቸዋል ተብሏል። በዚህም ሳቢያ ዜርኪዚ የዚህ ጭማሪ ተካፋይ እንደማይሆን ተገልጿል። ሆኖም በድሮ ሲስተም የፈረሙ ተጫዋቾች አሁንም ተጠቃሚ መሆናቸው ታውቋል። ከነዚህ ውስጥም ሜሰን ማውንት፣ ራሽፎርድ እና ኦናና ዋነኞች መሆናቸው ተገልጿል። ማውንት ባለፈው ዓመት በዩናይትድ 35% ያህል ጨዋታዎች ላይ ቀጥተኛ ተሳትፎን የነበረው ቢሆንም በውሉ ላይ አዲስ ህግ ባለመካተቱ ጭማሪውን ያገኛል ተብሏል። በተጨማሪም ራሽፎርድ እና ኦናና በቀጥታ ደሞዛቸው ላይ 25% ጭማሪ የሚያገኙ ሲሆን ራሽፎርድ የሚያገኘው ሳምንታዊ ደሞዝ ወደ 340,000 ፓውንድ ይደርሳል ሲል መረጃ ቴሌግራፍ ዘግቦታል። በተጨማሪም ከማንቸስተር ዩናይትድ ጋር በተያዘ እንግሊዛዊ ተጫዋች ማርከስ ራሽፎርድ በማንቸስተር ዩናይትድ የሚቆይበት እድል ሰፊ መሆኑ ተገልጿል። ማርከስ ራሽፎርድ አሁን ላይ ወደ ሳውዲ አረቢያ ወይንም ወደ ቱርክ የማቅናት ፍላጎት እንደሌለው ተነግሯል። ራሽፎርድ በቀጣይ ትልቅ ክለብ ካልተቀላቀለ በማንቸስተር ዩናይትድ መቆየት ይፈልጋል ተብሏል። አሰልጣኝ ማይክል ካሪክ በቀጣይ ስለ ቆይታው እንደሚወሰን ሲጠበቅ አዲስ እድል ቢሰጠው እንደሚደሰት ተዘግቧል። በሌላ በኩል ራሽፎርድ ባለመልቀቁና ደሞዙ ከፍ ያለ በመሆኑ ክለቡ በዝውውሩ እንቅስቃሴ እንዳያደርግ አግዶታል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። በሌላ በኩል በማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት በጥብቅ እየተፈለገ የሚገኘው የኒውካስትል ዩናይትዱ ተጫዋች ሉዊስ ሳል አሁን ላይ እንደማይሸጥ ተገልጿል ተብሏል። ኒውካስትል ዩናይትድ ለሆልና ወኪሎቹ በዚህ ክረምት እንደማይሸጥ ግልጽ አድርጓል ተብሏል። ማንቸስተር ዩናይትዶች ለሳምንታት ፍላጎት ቢያሳዩም ኒውካስትልና አዲሱ አሰልጣኝ ጄሰን እንደ ቁልፍ ተጫዋቹን ይመለከቱታል ሲል ይህንን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። ማንቸስተር ዩናይትድ ትናንት ምሽት የፕሪሲዝን የወዳጅነት ጨዋታ አድርጎ ነበር ከአውሮፓ ቻምፒዮኑ ከፓሪስ ሴን ጀርመን ጋር። ማንቸስተር ዩናይትድ ከፒኤስጂ ጋር ያደረገውን የወዳጅነት ጨዋታም 1-1 በሆነ አቻ ውጤት አጠናቋል። መባዬ ፒኤስጂን በመጀመሪያው ደቂቃ ላይ ቀዳሚ ያደረገ ቢሆንም ብሪያን መቤሞ ማንቸስተር ዩናይትድን አቻ አድርጓል። በጨዋታው የማንቸስተር ዩናይትዱ አማካይ ሜሰን ማውንት ጉዳት አጋጥሞት ወጥቷል። ማንቸስተር ዩናይትዶች ተጨማሪ አማካይ ላለማስፈረም ማውንት ወደ ኋላ አስበው እንዲጫወት ዝግጅት አድርገው ነበር ተብሏል። ማንቸስተር ዩናይትድ ረቡዕ ከሊድስ ዩናይትድ ጋር ሌላ የወዳጅነት ጨዋታውን የሚያደርግ ይሆናል። ፒኤስጂ በበኩሉ ሮብ ምሽት ከአስቶን ቪላ ጋር የአውሮፓ ሱፐር ካፕ ጨዋታውን የሚያደርግ ይሆናል። በሌላ መረጃ ሊቨርፑሎች ከሁለት ቀን በፊት ያስፈረሙት ሮናልድ አራሆን የመሃል ተከላካይ ብቻ ሳይሆን አስፈላጊ ሲሆን በቀኝ መስመር ተከላካይ ቦታ ላይም ሊጫወት የሚችል አማራጭ አድርገው ይመለከቱታል ተብሏል። ክለቡ ሮናልድ አራሆን በማስፈረሙ በጣም እየተደሰተ ሲሆን ተጫዋቹም ቢሆን አዲስ ምዕራፍ ለመጀመር በዝግጅት ላይ ይገኛል። ሊቨርፑልን በመቀላቀሉ በጣም ደስተኛ ነው ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል።
ሮናልድ አራሆን በተመለከተ በምንፈልገው ልክ ልንጠቀምበት አልቻልንም ብሏል ሃንሲ ፍሊክ። ዩራጋዊ የባርሴሎና ተከላካይ ሮናልድ አራሆ ሊቨርፑልን በውሰት ለመቀላቀል ከስምምነት መድረሱ ይታወቃል። አራሆ ዝውውሩን ለማጠናቀቅ በዛሬው ዕለትም ወደ ማርሴይ ሊቨርፑል መብረሩ ተገልጿል። ስለ አራሆ አስተያየትም የሰጡት የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ አራሆ ጥሩ ተጫዋች እንደሆነ አምናለሁ ብለዋል። እሱ ከፍተኛ ፍጥነትና የአካል ጥንካሬ ይዟል ያሉት ሃንሲ ፍሊክ ነገር ግን እኛ በምንፈልገው ልክ ልንጠቀምበት አልቻልንም ሲሉ ተደምጠዋል። ሊቨርፑሎች ብራድሊ ባርኮላን ለማስፈረም ያላቸውን ፍላጎት አሁን ላይ በፍጥነት ሊያሳድጉ ይችላል የተባለ ነው። ቤተሰቦች ይህን መረጃ ሜን ስፖርት ይፋ አድርጎታል። ምክንያቱም አርሰናሎች ቪኒሺየስ ጁኒየርን ማስፈረም ስላልቻሉ አሁን ላይ ወደ ፈረንሳዊ የክንፍ ተጫዋች ፊታቸውን ለማዞር ሊያቅዱ ይችላሉ። እናም ወደ ፉክክሩ ከገቡ ይህ ለሊቨርፑል መልካም አይሆንም። ምክንያቱም የተጫዋቹን ክፍያ ሊያስወድድባቸው እንደሚችል የሊቨርፑል አመራሮች ያምናሉ። በተጨማሪም ፒኤስጂ ሌሎች አጥቂ ተጫዋቾችን ለማስፈረም እየተቃረበ ነው። ይህም ባርኮላ በዚህ ክረምት ከፒኤስጂ እንዲለቅ በሩን ሊከፍት ይችላል። እናም አሁን ላይ ሊቨርፑሎች ብራድሊ ባርኮላን ለማስፈረም ያላቸውን ፍላጎት በፍጥነት ሊያሳድጉ ይችላሉ ሲል ይህንን መረጃ ሜን ስፖርት ዘግቦታል። በተጨማሪም ከሊቨርፑል ጋር በተያያዘ ሪያን ግራቨንበርች በሊቨርፑል የመጀመሪያ ቋሚ 11 ቦታውን በአንድ ታዳጊ ተጫዋች ሊያጣ ይችላል ተብሏል። መረጃውን ፍሎሪያን ፕሬተንበርግ ከስካይ ስፖርት ይፋ አድርጎታል። ግራቨንበርች በሞናኮና በኮሞ ጨዋታዎች ላይ ራሱን ማሳየትና ቦታውን ማረጋገጥ ያስፈልገዋል ብሏል። ፍሎሪያን ፕሬተንበርግ በሊድስ ያደረገው የተቀያሪ ጨዋታ አንዳንድ ችግሮችን አሳይቷል። ከሲቢ ተከላካዮች ኳስ ለመቀበል አቅቶት ነበር። በመከላከል አቀማመጡም የጨዋታ ልምምድ እጥረት ታይቷል። ኳስ በእግሩ ላይ ሲኖር በቂ ቁጥጥር አላደረገም። ታይለር ሞርቶን ደግሞ ከሱ በተቃራኒው በጣም ጥሩ ነበር ተብሏል። ሁልጊዜም ኳስ እንዲሰጠው ይጠይቃል። ኳሱን በፍጥነት ወደፊት ይገፋል። ኳስ ከጠፋበት በኃይል ወደ ላይ የተመለሰ ኳሶችን ለመንጠቅ ይሞክራል። ኢራውላም በሱ ላይ ግልጽ እምነት እያሳየ ይገኛል። እናም አሁን ላይ ሪያን ግራቨንበርች በሊቨርፑል የመጀመሪያ ቋሚ 11 ቦታውን በአንድ ታዳጊ ተጫዋች ሊያጣ እጅጉን ተቃርቧል ሲል ፍሎሪያን ፕሬተንበርግ ከስካይ ስፖርት ይህን ጽሑፍ ለተከታዮቹ አጋርቷል። በሌላ መረጃ ቼልሲ የሄድኩት እግር ኳስን ስለምወድ ነው ብሏል ዣቪ አሎንሶ። ስፔናዊ አሰልጣኝ ዣቪ አሎንሶ ቼልሲን ለማሰልጠን ለምን እንደመረጠ ተጠይቆ ነበር። አሰልጣኝ ዣቪ አሎንሶን በምላሹ እግር ኳስን ስለምወድ ሲል በምክንያትነት ጠቅሷል። በተጨማሪም ቼልሲ ከዓለም ታላላቅ ክለቦች አንዱ ስለሆነ ነው ሲል ምላሽ ሰጥቷል። ስለ ቡድኑም ያነሳው አሎንሶ የገነባው ቡድን በዕድሜና በጥራት ሚዛኑን የጠበቀ ነው ሲል ገልጿል። ቀዳሚው ዓላማችን የአሸናፊነት መንፈስ መገንባት ነው፣ የትም ሄዶ የሚፎካከር ቡድን እንፈልጋለን ሲል የቼልሲ ዋና አሰልጣኝ ዣቪ አሎንሶ ተደምጧል። ዣቪ አሎንሶ ስለ ቼልሲ ደጋፊዎችም ተናግሯል። እንዲህ ብሏል። በእርግጠኝነት እኛ የምንጫወተው ለደጋፊዎቹ ነው። በሚያዩት ነገርም እንደሚኮሩ እርግጠኛ ነኝ። የምንጫወትበት መንገድና የምናሳየው ባህሪም ወሳኝ ነገሮች አሏቸው። ከነሱ የምናገኘው ጉልበትና ድጋፍም እጅግ በጣም ከፍተኛ ነው ብሏል። በስታንፎርድ ብሪጅ ስላለው ድባብም እንዲህ ብሏል። በሜዳችን ስንጫወት ያንን ጉልበትና ስሜት ሊሰማን ይገባል። ጥሩ ሲዝን ለማሳለፍ ይህ ወሳኝ ነው። በሜዳችን ስንጫወት ደህንነትና በራስ መተማመን ሊሰማን እንዲሁም እንዴት መጫወት እንደምንፈልግ መወሰን አለብን። ምክንያቱም ይህ ስሜት ወደ ደጋፊዎቹ ይተላለፋል፣ እነሱም ያንን ስሜት ወደ እኛ ይመልሱታል። በስታንፎርድ ብሪጅ ያንን ጥንካሬ መፍጠር እንፈልጋለን ብሏል። ዣቪ አሎንሶ ስለ ረዳት አሰልጣኞቹ ቡድንም እንዲህ ብሏል። እነሱ ከፍተኛ ብቃት ያላቸው ባለሙያዎች ናቸው፣ ለእኔም ትልቅ እገዛ ያደርጋሉ። ውሳኔዎችን በመወሰን እና ከተጫዋቾች ጋር በመቀራረብ ረገድ በየዘርፋቸው ልዩ ባለሙያዎች ናቸው ሲል ተደምጧል። ዣቪ አሎንሶ ስለ እንግሊዝ ፕሪሚየር ሊግም ተናግሯል። ባለፉት ዓመታት ሊጉን ከውጭ ሆኜ እከታተል ነበር። የውድድሩን ደረጃ እና ከፍተኛ ፉክክር በመመልከት የቻልኩት ከውጭ ሆኜ ነበር። አሁን ግን በዚህ ሂደት ውስጥ መሳተፍ ያስደስተኛል። ባለን ፕሮጀክትና አቅም ምክንያት ለዚህ እድል ትልቅ ተነሳሽነት ይሰማኛል። ፕሪሚየር ሊጉን ለማሸነፍ ጠንክረን እንሰራለን ሲል ዣቪ አሎንሶ ተደምጧል። ከቼልሲ ጋር በተያያዘ ቤተሰቦች ትናንት ቼልሲ የፕሪሲዝን የወዳጅነት ጨዋታውን ከጣሊያኑ ክለብ ከኤሲ ሚላን ጋር አድርጎ ነበር። ጨዋታውንም 3-0 ማሸነፍ ችሏል። በምሽቱ የቼልሲ ጨዋታ ላይም የቼልሲ ተጫዋቾች ከ10 ያገኙት ነጥብ በማለት ቤተሰቦች ሶፋስኮር አንድ መረጃ ይፋ አድርጓል። በግብ ጠባቂነት ቦታ ላይ የነበረው የቼልሲው ግብ ጠባቂ ሮበርት ሳንቼዝ ሲሆን
ከ10 ያገኘው ነጥብ እንደ ሶፋስኮር መረጃ ከሆነ 6.8 ከ10 ነው። በተከላካይነት ቦታ ላይ የነበሩትን ስንመለከት ቤተሰቦች አቼፖንግ 7.3 ከ10፣ ፎፋና 7.3 ከ10 ና ሃቶ 6.5 ከ10 አግኝተዋል። አማካይ ቦታ ላይ የነበሩትን ተጫዋቾች ከ10 ያገኙትን ነጥብ ስንመለከት ቤተሰቦች ፔድሮ ኔቶ 7 ከ10፣ ሞይሰስ ካይሴዶ 7 ከ10፣ ሮሚዮ ላቪያ 7 ከ10 ና እንዲሁም ፓሌስተራ 6.5 ከ10 አግኝተዋል። ፌት መስመር ላይ የነበሩትን ደግሞ ስንመለከት ኮል ፓልመር 7.1 ከ10፣ ዳኒ ዊልቤክ 6.4 ከ10 ና እንዲሁም ጃው ፔድሮ 7.2 ከ10 አግኝተዋል ሲል ይህንን መረጃ ሶፋስኮር ይፋ አድርጎታል። በሌላ መረጃ አርሰናል ከናሳ ጋር ይሰራ ነበር ተብሏል። አርሰናል ከአሜሪካው የጠፈር ምርምር ተቋም ናሳ ጋር መስራቱን የክለቡ የቀድሞ ፐርፎርማንስ ኃላፊ ቶም አለን ተናግረዋል። የቡድኑ አንድ ተጫዋች ባጋጠመው ጉዳት ምክንያት እግሩን መጠቀም ስላልቻለ የናሳ እርዳታ አስፈልጎን ነበር ብለዋል። ተጫዋቹ የተጎዳ እግሩን ስለማይጠቀም ብዙ ጡንቻ ያጣል የሚል ስጋት እንዳደረባቸው ተናግረዋል። ሁኔታውን ለመፍታት ብዙ ቦታ ረግጠናል ያሉት ኃላፊው በኋላም ፊታችን ወደ ናሳ አዙረናል ብለዋል። ነገሩን ያገኘ ነው ሰዎች ወደ ህዋ ሲሄዱ የመሬት ስበት ስለሌለ ብዙውን ጊዜ ይንሳፈፋሉ። ያ ሁኔታውን ተመሳሳይ ስላደረገው ነው ብለዋል። ይሄ ማለት ጠፈርተኞቹ ህዋ ላይ ሲሆኑ ሰውነታቸው የአካል ክብደታቸውን ሳይሸከም እንዲቆይ ያደርጋል። ይህንም ተከትሎ አርሰናል ናሳ ጠፈርተኞች ወደ ህዋ ሲልክ በሚንሳፈፉበት ወቅት ጡንቻቸውን እንዳያጡ ምን እንደሚያደርጉ ጠይቋል የተባለው ከናሳ የስነ ምግብ ባለሙያ ጥሩ ምላሽ እንዳገኙ የገለጹት ኃላፊው የተሰጠን ማብራሪያ ችግሩን በስኬት እንድንፈታ ረድቶናል ብለዋል። ኃላፊው አክሎም ከእግር ኳስ በብዙ ከራቅ አካባቢ እውቀትን ቀምሰን የተጫዋች ችግር መፍታታችን ልዩ አጋጣሚ ነው ሲሉ ገልጸዋል። መረጃውን ስካይ ስፖርት ዘግቦታል። ከአርሰናል ጋር በተያዘ አርሰናሎች በይፋ ተጫዋች አስፈርመዋል። የሰሜን ለንደኑ ክለብ አርሰናል ብሩኖ ጉማሬዥን ከኒውካስትል ዩናይትድ ማስፈረሙን ይፋ አድርጓል። መድፈኞቹ ተጫዋቹን በ75 ሚሊዮን ፓውንድ የዝውውር ሂሳብ አስፈርመውታል። በተጫዋቹ የሽያጭ ትርፍ ላይም የጉማሬዥ የቀድሞ ክለብ ሊዮን 20% ያህል ማለትም ከ7 እስከ 8 ሚሊዮን ፓውንድ ያገኛሉ ተብሏል። ቤተሰቦች አርሰናል ጉማሬዥን ለማስፈረም ከስምምነት የደረሰው ከ2 ቀን በፊት ነበር። ፋብሪዚዮ ሮማኖ መረጃውን ዊጎ ብሎት ነበር። እናም አርሰናሎች ትናንትና ተጫዋቹን ማስፈረማቸውን ይፋ አድርገዋል። ዋንጫዎችን ማሸነፍና ታሪክ መጻፍ እፈልጋለሁ ብሏል። ብሩኖ ጉማሬዥም ከፊርማ ስነ ስርዓቱ በኋላ አዲሱ የአርሰናል ፈራሚ ብሩኖ ጉማሬዥ በክለቡ ታሪክ መጻፍ እንደሚፈልግ በሰጠው የመጀመሪያ ቃል ላይ ተናግሯል። ዋንጫዎችን ማሸነፍና ታሪክ መጻፍ እፈልጋለሁ ያለው ብሩኖ ጉማሬዥ ያንን ለማሳካት ትክክለኛው ቦታ ላይ እንደሆንኩኝ አምናለሁ ብሏል። የአርሰናል አጫወት እኔ ከምወደው አጫወት ጋር ይስማማል። የሊጉን ሻምፒዮንም መቀላቀል ብዙ እድል ያመጣልኛል ሲል ጨምሮ ተናግሯል። አክሎም የአርሰናል ማሊያ ስትለብስ ፍላጎት ለዋንጫ መፎካከር መሆን አለበት፣ ለእያንዳንዱ ዋንጫ መፋለም አለበት ሲል ብሩኖ ጉማሬዥ ከፊርማው ስነስርዓት በኋላ ተናግሯል። አርሰናሎች ብሩኖ ጉማሬዥን ማስፈረማቸውን ይፋ ካደረጉ በኋላ ሜን ስፖርት አንድ መረጃ ይፋ አድርጓል። አርሰናሎች ያላቸው አሁን የስኳድ ጥልቀት ሲል መረጃውን ይፋ አድርጎታል። ቤተሰቦች በግብ ጠባቂነት ቦታ ላይ ዴቪድ ራያ፣ አሪዛባላጋና ሜሲሊያር መቀመጥ ችለዋል። በተከላካይነት ቦታ ላይ በቀኝ መስመር በኩል ጁሪያን ቲምበርና ቤን ዋይት እንዲሁም በመሃል ተከላካይነት ዊሊያም ሳሊባ፣ ሞስኬራ እና ጋብሪኤል ማጋሌዝ እንዲሁም በግራ መስመር ተከላካይነት ቦታ ላይ ሪካርዶ ካላፊዮሪና ሂንካፔ መቀመጥ ችለዋል። አማካኝ ክፍሉን ደግሞ ስንመለከት ቤተሰቦች በግራ መስመር አማካኝ ቦታ ላይ ዴክላን ራይስ፣ ማርቲን ዙቢሜንዲና ኖዋኔሪ መቀመጥ ችለዋል። በመሃል አማካኝነት ቦታ ላይ ማርቲን ኦዴጋርድ፣ ኤብሬቺዜና ዶማን ሲቀመጡ በቀኝ መስመር አማካኝ ቦታ ላይ ደግሞ ብሩኖ ጉማሬዥ፣ ሉዊስ ስኬሊና ሜሪኖ መካተት ችለዋል። ቤተሰቦች ፊት መስመሩን ስንመለከት ደግሞ እንደ ሜን ስፖርት ዘገባ ከሆነ በግራ መስመር አጥቂነት ቦታ ላይ ማርቲኒና ክርስቲያን ዞሊስ መቀመጥ ችለዋል። በፊት መስመር አጥቂነት ቦታ ላይ ደግሞ ማለትም በ9 ቁጥር ቦታ ላይ ካይ ሃቨርትዝ፣ ቪክተር ዮኬሬሽና ጋብሪኤል ጄሱስ መቀመጥ ችለዋል። በቀኝ መስመር አጥቂነት ቦታ ላይ ደግሞ ቡካዮ ሳካና ኖኒ ማዱኬ መቀመጥ ችለዋል። ቤተሰቦች በዚህ አስተላለፍ ላይ የእናንተን ሀሳብ ብጽፉልኝ ደስ ይለኛል። ማን ከስኳዱ ይቀነስ፣ ማንስ ወደ ስኳዱ ይካተት ስላላችሁ መረጃውን ሜን ስፖርት ይፋ አድርጎታል። በሌላ በኩል በአርሰናል በጥብቅ የሚፈለገው የፊት መስመር ተጫዋች ጁሊያን አልቫሬዝ
ውሳኔውን ወስኗል ተብሏል። ይህ አርጀንቲና ኮከብ ጁሊያን አልቫሬዝ ከአትሌቲኮ ማድሪድ ለመልቀቅ ወስኗል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ትላልቅ የስፖርት መገናኛ ብዙሃንም እንዳሳወቁት ከሆነ አልቫሬዝ ሰኞ ማለትም ነገ ወደ ክለቡ ሲመለስ ለአሰልጣኝ ዲያጎ ሲሞኔና ለአመራሩ ከክለቡ መውጣት እንደሚፈልግ በይፋ ያሳውቃል ተብሏል። ትላልቅ የስፖርት ጋዜጦችም ይህንን መረጃ እያስተጋቡት ይገኛል። ዳግም የአትሌቲኮን ማሊያ ለብሶ ላለመጫወት ቆርጧል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። የቶተናም ባለቤቶችና አመራሮች ክርስቲያን ሮሜሮን ለአርሰናል ላለመሸጥ ወስነዋል የተባለ ነው። ቤተሰቦች ይህንን መረጃ ፋብሪዚዮ ሮማኖ ዘግቦታል። በሁለቱ ክለቦች ተቀናቃኝነት የተነሳ ከአርሰናል ጋር ምንም አይነት ንግግር ላለማድረግ አስበዋል። ሁኔታው ሊቀየር ይችላል። የዝውውር ገበያው ተቀያያሪ ነው። እስካሁን ድረስ ባለው ግን ቶተናም ሮሜሮን ለአርሰናል አይሸጥም። ነገሮች የሚቀየሩ ከሆነ ግን አሳውቃችኋለሁ ሲል ይህንን መረጃ ፋብሪዚዮ ሮማኖ ይፋ አድርጎታል። ቶተናሞች ክርስቲያን ሮሜሮን ለአርሰናል ለመሸጥ ስለማይፈልጉ እንጂ ሮሜሮ ግን ወደ አርሰናል ለመሄድ እጅጉኑ ይፈልጋል ተብሏል። ከጋብሪኤል ሂኔዝ ጋርም አሪፍ የሚባል ግንኙነት አለው። እንዲሁም ሮሜሮ በሂኔዝ በኩል አርሰናሎች ዝውውሩን እንዲቀላቀሉ ጥያቄ አቅርቦላቸዋል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ቴሪ ዳንኤል ሄንሪ የቀድሞ የአርሰናል ተጫዋችና ሌጀንድ እንዲህ ጽፏል። አርሰናል እና ቶተንሃም በእንግሊዝ ምን ያክል እንደማይዋደዱና እንደሚጠላሉ ለዓመታት ተመልክተናል። እንኳን የነሱ ተጫዋች አርሰናልን ለመቀላቀል ፍላጎት ሊኖረው ይቅርና ከነሱ ጋር ጨዋታ ሲኖረን በምን አይነት መንፈስ ወደ ሜዳ እንደሚገቡ ይታወቃል። አሁን ግን የቶተንሃም አምበል የነበረ ተጫዋች አርሰናልን የመቀላቀል ፍላጎት አለው መባሉ አስገራሚ ዜና ነው። ምክንያቱም ከዓመታት በፊት ይሄ ነገር ሊከሰት ቀርቶ አይታሰብም ነበር። ተጫዋቹ መምጣቱ አለመምጣቱ ሳይሆን ለመምጣት መፈለጉ ራሱ አርሰናል አሁን ላይ የትኩረት ማዕከል መሆኑን ማሳያ ነው ሲል ቴሪ ዳንኤል ሄንሪ ክርስቲያን ሮሜሮ ወደ አርሰናል ለመዘዋወር መፈለጉን ተከትሎ በትዊተር ኤክስ ገጹ ላይ ይህን ጽሑፍ ለተከታዮቹ አጋርቷል። ናፖሊ ጋብሪኤል ጄሱስን ለማስፈረም ያደረገው ጥረት መሰናክል ገጥሞታል እየተባለ ነው። ቤተሰቦች እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ የናፖሊ የውሰት ውል ጥያቄ ተቀባይነት አላገኘም። ምክንያቱም የአርሰናሉ አጥቂ የቀረው የኮንትራት ዘመን 1 ዓመት ብቻ ከመሆኑ አንጻር አርሰናሎች ተጫዋቹን በቋሚ ውል ብቻ ነው መሸጥ የሚፈልጉት ተብሏል። ከዚህም በላይ ጄሱስ በአመት 9 ሚሊዮን ዩሮ የሚጠጋ የተጣራ ደሞዝ የሚያገኝ ሲሆን ናፖሊ ይህን ያህል የደሞዝ መክፈል አቅም ያለውም ተብሏል። ስለዚህ ዝውውሩ በቋሚነት እንዲሆን ብራዚላዊ አጥቂ የደሞዝ ጥያቄውን መቀነስ ይጠበቅበታል ሲል መረጃ ለጋዜጣ ዴሎ ስፖርት ዘግቦታል። በሌላ መረጃ ባለፉት 10 የፕሪሚየር ሊግ ዓመታት ከፍተኛ የጎል ተሳትፎችን ያደረጉ ተጫዋቾች በደረጃ በማለት ቤተሰቦች ሁ ስኮርድ አንድ መረጃ ይፋ አድርጓል። ማለትም ያስቆጠሩት ጎል እና እንዲሁም ለቡድን አጋሮቻቸው አሲስት ያደረጉት ተደምሮ ማለት ነው። ቤተሰቦች ከ1 እስከ 5 ያሉትን ስንመለከት እንደ ሁ ስኮርድ መረጃ ከሆነ 5ኛ ላይ የቀድሞ የሌስተር ሲቲ ተጫዋች ጄሚ ቫርዲ መቀመጥ ችሏል። 150 የግብ ተሳትፎችን ማድረግ ችሏል። 4ኛ ላይ ደግሞ ኬቨን ዴብሮይን መቀመጥ ችሏል። የቀድሞ የማንቸስተር ሲቲ ተጫዋችና ሌጀንድ 174 የግብ ተሳትፎችን ማድረግ ችሏል። 3ኛ ላይ ደግሞ ሰን ሄung-min መቀመጥ ችሏል። የቀድሞ የቶተንሃም ተጫዋች 193 የግብ ተሳትፎችን ማድረግ ችሏል። ቤተሰቦች 2ኛ ላይ መቀመጥ የቻለው የሰሜን ለንደኑ ክለብ የቶተንሃም ሆትስፐር የቀድሞ ተጫዋች እንዲሁም የአሁኑ የባየርን ሙኒክ የፊት መስመር አጥቂ የሆነው ሃሪ ኬን ነው። 205 የግብ ተሳትፎችን ማድረግ ችሏል። ቤተሰቦች 1ኛ ደረጃ ላይ መቀመጥ የቻለው ባለፉት 10 የፕሪሚየር ሊግ ዓመታት ከፍተኛ የጎል ተሳትፎችን ካደረጉ ተጫዋቾች መካከል ቀዳሚ የሆነው ግብፃዊው የሊቨርፑል የፊት መስመር ተጫዋች የነበረው ሙሐመድ ሳላ ሌጀንዱ አጠቃላይ ወደ 284 የግብ ተሳትፎችን ለክለቡ ሊቨርፑል አድርጓል ሲል ይህንን መረጃ ሁ ስኮርድ ይፋ አድርጎታል። ለዚህ ሰዓት ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ቤተሰቦች አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በአቀራረባችን ላይ ያላችሁን አስተያየት ብጽፉልኝ ደስ ይለኛል። እንዲሁም ቪዲዮን ላይክ አድርጉት። በመረጃው እርካታ ከተሰማችሁ ለስፖርት አፍቃሪያን ወዳጆቻችሁ የቻናላችንን ሊንክ ሼር አድርጉላቸው። ከልብ አመሰግናለሁ አብራችሁን ስለቆያችሁ። በሌሎች የስፖርት መረጃዎች ነገ ተመልሰን እንመጣለን። ሰላም ቆዩልን።